ስራ የሌለ የስራ በር እንዲከፈት ጸልዩልኝ ይላል እግዚአብሔር። የሳውዝ አፍሪካ መንገድ ደካማ አባቶችን ደካማ እናቶችን ለመደገፍ ጥሩ ኑሮ እንድትኖሩ ባላችሁበት እሱን እንድታመሰግኑ ነበር የከፈተው። እናንተ ግን ወንድም ወንድምን ትገላላችሁ። ለሚያልፍ ለዚህ ዓለም አፈር ነህና ወደ አፈር ትመለሳለህ አለ። እውነት ያለ ጊዜ ለምን አፈር ታበላላችሁ ወንድሞቻችሁን? ወንድሜን ለምንድን ነው ያለ ጊዜ አፈር የምታበላው? ለምንድን ነው? ቆይ የእኛ ሰዎች በከምባታና በሀዲያ ነው ይሄ ነገር የሚሆነው። ጭካኔ፣ እናንተ ጭካኔ ናችሁ። ለብር ወንድማችሁን ትሸጣላችሁ። አገኛለሁ ብሎ ሚስቱን ትቶ ልጆቹን ትቶ በእግር እየተጠማ እየተራባ በጫካ ውስጥ የደረቃ ቦታ ላይ አሸዋ እየበላ የገባውን ወንድም ጫክኔ ትገላለ። ወንድሞቼ ምን ሆናችሁ ነው ግን? በጣም ያሳዝናል። እና ወይ እባካችሁ ፊት ለተሻለ ከማል ሳውዝ አፍሪካ ያላችሁት ወንድሞቼ ብዙዎች በጸሎት ምክንያት እኔን ታውቁኛላችሁ አምናለሁ፣ እርግጠኛ ነኝ። ከ2012 ጀምሮ እስካሁን ድረስ በስልክም በአካልም ከዚህ ተጸልዮላችሁ የሄዳችሁ ሰዎችም አላችሁ። እዛም ሆናችሁ በጸሎት የምረዳችሁ ሰዎች አላችሁ። እርዱኝ። የወንድሜ ገዳይ የእናንተ ልጆች ገዳይ ነው። የወንድሞቻችሁ ገዳይ ነው። ብዙዎች በእግራቸው በማሳ በበረሃ ውስጥ ሳይበሉ ሳይጠጡ ተሪቦ አንጀታቸው ሊወጣ ሆኖ የቀረቡት እዛ ጋር ደግሞ ሲገቡ ሰርቶ ሊለወጥ ይስሉ በማይታወቅ ሰዓት ህይወታቸውን ያጠፋ ነው። የብዙሃኖች ደም ያለበት ሰው ነው ይሄ ሰው። ይባካችሁ ተባበሩ። ይባካችሁ የኔ ወንድም የሳውዝ አፍሪካ 40 ሺህ ብር አበድረኝ ሲል የለኝም ሲል እኮ ነው። ከሄደ 18 ዓመት የቆየ ዱርዬ ነው። ለቤተሰቦቹ ምንም ያልሰራ ጫኪሶ ዳይሞ ደልቦ የሚባል ሰው ሾኔ ባደዋቾ ቀበሌ በቆርጋ የሚባል አካባቢ ነው። እና ወይ ተባበሩ። ፎቶም ተለቋል። የተሻለ ከማል ገዳይ፣ የእናንተም ወንድም ገዳይ፣ የእናንተም አባት ገዳይ። ብዙዎች ነገ እመጣለሁ ብሎ ዛሬ አጥታችኋል። ቤት ገዛለሁ ብሎ ቀጠሮ ሰጥቶ ተስፋ ሰጥቶ እዛው ቀርተዋል። ባዶ ሳጥን የሞተውን ሬሳ ተቀብላችኋል። የእኔ ወንድም ሳጥኑ እንኳን እስካሁን ቤት ነው ያለው። ቤተሰቦች ሙስሊም ስለሆኑ እኔ ሁሉም የሚያደርገው ነገር ግራ ገብቶኛል። ይባካችሁ ተባበሩኝ። የወንድሜ ገዳይ አምልጧል። ጫኪሶ ዳይሞ ደልቦ የሚባለው ወጣት ልጅ በጣም ደም አፍሳሽ የብዙሃኖች ደም ያለበት ፊዚካሉን እስቲ ተመልከቱ። ያሳያል እኮ በጣም ገዳይ ነው። የከምባታና የሀዲያ ልጆች የጨረሰ ነው። በእውነት እመኑ እግዚአብሔርን። እንግዲህ ካመናችሁ ሁሉ ነገር ይሆናል። እኔ በእምነት በጌታ ፊት የብዙሃኖችን ቋጠሮ ሲፈታ የነበረው ጌታ በጣም ለምኛለሁ። እግዚአብሔር ሰማ። የኔንም የቤተሰቦችን ሩቅ ቅርብ ላላችሁ ከኔ እኩል ያዘናችሁት ደስ ይበላችሁ። ተገኝቷል። አሁን ግን አመለጠ። ባመለጠበትም እንዲያዝ እኔም ጸልያለሁ። እናንተ እርዱኝ፣ አትደብቁኝ። ወገኖቹ እየሰወሩ ነው። የእነሱም ሴት ወንድ ውጭ አለ። ሰው ሀገር ሄዷል ሊያገኝ ሰው ሊሆን። እነዛ ልጆች መንገድ ላይ እንዳይቀሩ። እንደ ተሼ ምንም አልደረሰ። ጨቅላ ልጅ ነው። ሁሉ እያማረው ቀረ። እናቴ ሆዷ ነግሮ ልጅን መች ነው የሚያየው ትላለች። እሱ ጥቅምት 5 ሊሞት እሷ ከነሐሴ 3 ጀምራ ልጅን አያለው ትል ነበር። ወንድሜ ማክሰኞ ጥቅምት 5 ላይ ሊሞት መስከረም 23 ላይ እናቴና አባቴ እኔ ወደ የሚኖርበት ወይም የእኔ መኖሪያ አንዱ አዲስ አበባ ነበረ። እዛ ነበሩኝ። እናቴን አባቴን በ27 አካባቢ በ3 ቀን ለውጥ ማለት ነው። በ27 አካባቢ በቪዲዮ አይቶ ነበር አባቴን ማለት ነው። እኔ መጥቼ በአይኔ አይቼ በኋላ እዛ ሳውዲ የሚባል አገር ሸኛለሁ ብሎ ለአባቴ ተስፋ ሰጠው። እናቴን ደግሞ እኔ የሚያገባት ሴት ለአንቺ ጥላ ይዛ ነው የምትንከባከበው፣ ጥላ ይዛ ነው፣ በፀሐይም አትራመጅም እያለ ብዙ ተስፋ ይሰጣት ነበር። የኔ ወንድም ማለት ነው ላይመጣ በድንገት ሊቀር። የእናንተ እህት ወንድም መንገድ ላይ አይቀር። ኢትዮጵያ ማላ ኢትዮጵያ ያላችሁት በሙሉ በጸሎትም እርዱ፣
ባላችሁበት ደግሞ ሼር ኮፕሊንግ አድርጉ። እኔ እስከ ዛሬ በአገልግሎት ምክንያት ሼር ኮፕሊንግ ብያችሁ አላቅም። ይሄ ግን ወንድሜ ገዳይ፣ የእናንተም ወንድም ገዳይ ነው። እኔ በዚህ ሰዓት ከመግደሉ ይቅር ወይም ምህረት እግዚአብሔር ያደርግልኝ ማለት ትቶ ከጭካኔ ከገደለ በኋላ ሲይዙ አመለጠ። ያመለጠውን ገዳይ መልሶ የሚደብቀው ዜጋ የኛ በጣም ክፉ ነው። ክፉ ጨካኝ አውሬ ሰውን በሚበላበት ዘመን የመጨረሻ ዘመን እኮ። ይባካችሁ ተባበሩ፣ ተባበሩ ይባካችሁ። ብዙዎች አላችሁ ያላችሁበት ቀበሌ ባላቅ ሳውዝ አፍሪካ ላይ ብዙዎች እግዚአብሔር ተአምር የሰራላችሁ አላችሁ። ለእኔ በምንም አትተባበሩ። ከእናንተ ምንም አልፈልግም። የወንድሜን ገዳይ ጫኪሶ ዳይሞ ተልቦ የሚባል ልጅ ተከታተሉ። እርስ በራስ ሼር አድርጉ። ጌታ ይባርካችሁ፣ ክፉ አይንካችሁ። እኛን ያስተነገጠው እናንተን አያስተናግጥ። የእኛን ልብ የሰበረው የእናንተን ልብ አይስበር። የእናንተ ዛሬ ዳና ሆኖ ነገ አይሙት። እመጣለሁ ብሎ ቀጠሮ ሰጥቶ መንገድ ላይ ይቅር። ወይ 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 እናቴ ወዷ ነግሮት ልጄ መቼ ነው እመጣለሁ ያለው ትላለች። እግሩ ላይ ደም ቋጥሮ ወንድሜ ኩላሊቱ እስከሚደነዝዝ ነው ቆሞ የሚሰራው። የሚገርማችሁ ማለት ነው እንዲሁ ጥሎ ሊሄድ ቁርስ ሳይበላ ምሳ ሳይበላ የሚውልበት ጊዜ ያለ ወንድሜ በአንድ ጋቢ ነው የገባው። ጌታን ተቀብሎ ቢሞት እንኳን አላለቅስም። አብሮ የመጣው ሰዓትን እንኳን እስካሁን ቤት ነው ያለ። እባካችሁ ተባበሩ፣ እባካችሁ ተባበሩ። ባላችሁበት ኤሪያ ባላችሁበት አካባቢ ላይ እርስ በራስ ሼር ኮፕሊንግ እያደረጋችሁ ባሉበት አድርሱ። ሼር አድርጉና ይሄን ሰው ተከታተሉ። ጫኪሶ ዳይሞ ደልቦ የሚባል ሰው ወንድሜን የሳውዝ አፍሪካ 40,000 ብር ስጥ ብሎ የለኝም ስል ነው ጥቁሮቹን ገዳዮቹን ሊኮ ያስገደለው። ይባካችሁ ብዙ ቤት ያስለቀሳ ነው ይሄ። የብዙ ቤት ሙሽራ የጣላ ነው ይሄ። የብዙ ወጣቶች ድሜ የቀጫ ነው። የሰው አውሬ ነው፣ የቀንዲብ ነው። ተባበሩኝ በእናታችሁ። አምልጠዋል። እንደሚያዝ እርግጠኛ ነኝ። እናንተ አጫክኑ። እግዚአብሔር ይባርካችሁ። ክፉ እናንተ ቤት አይግባ። እንደ አይነት ለቅሶ እናንተ ቤት አይግባ። ወንድሜ ታሼ ህልሜ ማለት ነው ጌታን ሲቀበል ማየት ነበር። እኛ ቤት የኢየሱስ ክርስቶስ ስም ሲነካ ደሙ የሚፈላ ወንድሜ እንኳን ጌታን ተቀብሎ አውቃለሁ። እና ወኝ ባካችሁ ወንድሜ ደጉ ከማል ዛሬ 15 በፊት በቲክቶክ ፊቴ ለወንድሜ እያለ ነበረ። እግዚአብሔር ጩኸታችንን ሰምቶ ገዳዩ ተገኝተዋል። የእሱ ፋሚሊ ወይም ቤተሰብ እዛ እየሰወራ ነው። ለእግዚአብሔር የሚሰወር ነገር የለም። ከእግዚአብሔር የሚሳን ነገር የለም። ለአምላካችን የሚሳነው ነገር የለም። ሁሉ ይቻላል። ተባበሩ። በየከተማ እስቲ ያላችሁበት እዛ ሳውዝ አፍሪካ ላይ ተደዋውላችሁ ሼር አድርጉ። እኔን ለማታውቁት ምናልባት ነቢይ ታገሰች ከማል ይባላለሁ። ሆሳና ከተማ 18 ግራር የሚያገለግለው ነቢይ ነኝ። እንደገና ቀጥሎ ፎንቆ አዲሱ ከተማ አገለግላለሁ። እንደገናም ቀጥሎ መቾ ስቴዲዮም ፊት ለፊት አገለግላለሁ። ለብዙዎች ጌታ እንደምረዳ እኔ ለእናንተ በጸሎት እናንተ ደግሞ ተባበሩኝ። በእናታችሁ ተባበሩኝ። እስቲ ጌታ ከእናንተ ጋር ይሁን። መልካም አዳር ይሁንላችሁ። የሚረብሻችሁ የሚነካችሁ ልባችሁን ሊያስደነግጣችሁ የተዘጋጀ እንደዚህ አይነት ድንገተኛ አውሬ አያገኛችሁ። ተባረኩ።